በዛ ጋር ነው በዛ ጋር እዚህ አርፈህ ቁጭ ምንድነው የሚያወራው? ያ ሁሉ ነገር ከተናገርን በኋላ የሁሉ ነገር ከተነጋገርን በኋላ ተመልሰሽ ልትገያት ትመጫለሽ። አልኩም እንደዚህ ያደረከኝ ዝም በይ ነገርሻለሁ። ልቀቀኝና አትጠጋኝ። በዚህ ቢላ ሳለው ጋር ልቀቀኝ። ቢላውን አስቀምጪው፣ መጀመሪያ ካንተ ቢላውን አስቀምጪው። እኔን ትገይኛለሽ እንጂ እሷን ሴትዮ አትነኪያትም። ውጣልኝ። አሁን ዛሬ እንዲገኝ ስለማልፈልግ ነው ያዘው። አንተ ግን ማንም ሊያውቅህ አይችልም። ኧረ በእናትሽ አንተ ማንም ሊያውቅህ አይችልም። እኔን ግን ሊጠረጥሩኝ ስለሚችሉ በአንተ አሻራ ቢሆን ይሻላል። ይቅርብኝ። ይሄ ነገር እኮ ከባድ ነው። ምንም ከባድ አይደለም። እኔ የምፈልገው ነገር ይላል። ህይወትን ቀይርልሃለሁ። በቃ በምንም ልትነቃ አትችልም። መጨረስ ነው እዚህ ያለብህ። ባይቀየር ይሻለኛል። ሰው ከምገል ቢቀርብኝ ይሻለኛል። በቃ እውነት ነው የምልህ። እኔ መታሰሯን ነው የማውቀው። እኔ እንዳስፈታትም አልነገረኝም። ከዚህ በኋላ ምንም ችግር አይደርስብሽም ብሎ ጥሎኝ ሄደ እንጂ እኔ እንዳስፈታት አላውቅም። ምንድነው እንደዚህ የምትቦቀቦቀው? ወንዱን እንጂ ና ለሊት ተኝቶ አደረ ወይ? ለሊት ጠዋት ሲነሳ እኮ ማገኘውም አይመስለኝም። ካሁን የሆነ ነገር ነገረችው ብላ ስለምታስብ ልጄ በቃ የሆነ ነገር የምታደርገው ነበር የሚመስለኝ። የህይወት ያጋር ብዬ ያሰብኳት አብራኝ የምትኖረዋ ሴት እንግዲህ የፈለገ እናቴ ፍላጎት ባይኖራትም ከልጅቷ ጋር እኔ የእናቴን መታመም አሁን ሰው ለሚረዳ ሰው የእናቴ መታመም ተጠቀሚ አሁን ትከለክለኝና መድኃኒት ትሰጠኛለች። መድኃኒት በባዶ ሆዴ ነው የምወስደው። ጨጓራዬን ያቃጥለኛል። ውሃ ስፈልግ አትሰጠኝም። ከዚህ በፊት እንዴት ሆና ማውራትና እጇ መንቀሳቀስ እንደጀመረ እኔና ፈጣሪ ነው የሚያውቀው። ከደረሰባቸው የመጀመሪያው አደጋ በኋላ ማለት ነው። እንግዲህ ያው እኔ እዚህ ጋር ቅዝቃዜው እንዲቀል ላይ ስታየው እንጂ ማታ ላይ ያለ ቅዝቃዜ አይደለም። ልብስ ሳለብስ ማለት ነው። ልብስ ሳለብስ ቀርና ቅዝቃዜው ግሪን ይጠዘጥዘኛል። ከመጀመሪያ ጀምሮ አንተ ጋር ያለውን ዶክሜንት አላሳይም ብለህ የከለከልከኝን ዶክሜንት አሳይተኸኝ ቢሆን ኖሮ እናቴም ያው በሽተኛ ሆና ትቀራለች። እኔም እቺ ልጅ የሆነ ነገር አድርጌ እጄን ለመንግስት ነበር የምሰጠው። ለማመን እኔ ራሴን እኮ ተጠራጥሬያለሁ። እናቴ ተቀይማኝ ነው ፊት የምትነሳኝ በቃ በጣም የምታመነጫጭቀኝ ምናምን ብዬ ሁሉ ራሴን ሁሉ እስከመውቀስ ደረጃ ደርሼ ነበር። ግን ያ እንደዛ እንዳለ አሁን ጤናውት እንዴት ነው? ኧረ እግዚአብሔር ይመስገን ተመስገን ነው። አሁን ትንሽ ሻል ይላል አይደለ እንዴ? በጣም ፊት እንዳየች ጭራሽ ድርጊቱን ከመካደው ማልፋ እናቴን ስሰር በሞትሽ ምናምን ስትል ነበር። ምክንያቱም እስቲ በአንተ በኩል ሆነ እስቲ ቆም ብለህ አስበው። እናት በሞት አንተ የእሷን መዳን እየተጠባበቅኩኝ እሷ በሞተች እያለች ስትለኝ ውስጥ የሚሰማኝ ስሜት ልነግርህ አልተኛችማ። ቼክ አድርጋት። ተኝታለች። ሰው እንዳለ ቼክ አድርግ። እቺን ዘም ሰራለሁ። ሂድና ቼክ አድርግ። ምንድነው የምትንቦቆቦቀው? ና ሂድ ግባ ቼክ አድርግ። የከፈልኩህ እኮ ለዚህ መሰለኝ። እሺ ተከታይ ሂድና ከመጣባችሁ ድፋ። ማንም የለማ። ና በቃ አፍጥነው። ለዚህ ነው የምትወጋት። እኔ እኮ እሷ መጥቻ አላውቅም እንኳን ልገል። ምንድነው የምትንቦቆቦቀው? አንዴ ብቻ ነው የምትወጋት። ያዘው። ኧረ በትራስ ይሻለናል። እንዴ አንዴ ብቻ ነው፣ ችግር የለውም። ያዘው። እኔ ይቅርብኝ። ወንድ አይደለክ እንዴ አንተ? ምንድነው የምትንቦቆቦቀው? ያዘው። ገንዘቡን እመልስልሻለሁ። በቃ ሰርቼም ቢሆን ይቅርብኝ። በእናትሽ ገንዘቡ ብቻ ነው እንዴ? ያለብህን ውለታም አትርሳ። ያዘው። ኧረ በእናትሽ አሻራክ እንዳይገኝ በልብስ ጠቅለል ነገር አድርገው ወይ በትራሱ እናድርገው። በቃ ይሄም እኮ ቀላል ነው። አንዴ ብቻ ነው የምትወጋት እኮ ቀላል እኮ አድርጌዋ። ታዲያ በእኔ እጅ እንዲሆን አሻራዬ እንዲገኝ ስለማልፈልግ ነው። ያዘው። አንተ ግን ማንም ሊያውቅህ አይችልም። ኧረ በእናትሽ አንተ ማንም ሊያውቅህ አይችልም። እኔን ግን ሊጠረጥሩኝ ስለሚችሉ በአንተ አሻራ ቢሆን ይሻላል። ያዘው። በልብስ ጠቅልለው። ይቅርብኝ በቃ። ምንድነው የምትንቦቆቦቀው? ካልሆነ ሁለታችሁንም እዚህ ነው የምጨርሳችሁ። በቃ ብሩን መልስልሻለሁ። ብር አይደል ያለብኝ? ብር ብቻ ነው እንዴ? ሳለብስ ሳጠጣ ቆሻሻን ዘሳራ ግፍልህ ስንት ነገር አረኩልህ።
ያዝ እባክህ ካትቦቅቦቅ ያዝ እኮ ነው የምልህ። ለአንድ ቢላ ትቦቅቦቃለህ እንዴ? በትራሱ ይሻላል። እኔ በትራስ ይዝላለሁ፣ አንተ ትወጋታለህ። እንደሱ ይሻላል። እሺ በቃ ምንድነው እንደዚህ የምትቦቀቦቀው? ወንድ ሁን እንጂ ና። እሺ ና፣ በዚህ ግደላት። ዋና መሞቷ ነው። ቢቀርብን አይሻልም? ቢቀርብንስ? ምን እያልክ ነው? ሰውዬ መሞት አለባት ልጅቷ፣ ሴትዮዋ። እኔ ፈራው። በቃ ይቅርብኝ፣ ይሄ ነገር ይቅርብኝ። ኧረ እባክህ ቶሎ በል ጨርሰው። ሳትነቃብን ቶሎ ጨርስ። ይቅርብኝ እባክሽ። ምንድነው ደግሞ? ለምንድነው የምትሾካሾከው? ቅድም እኮ ነግሬ ካለው አይደል? የእንቅልፍ መድኃኒት ሰጥቻታለሁ እዛ ጸበል ቦታ። አትነቃም። የእንቅልፍ መድኃኒት ሰጥቻት? እባክሽ እባክሽ፣ በቃ ሁሉን ነገር አስቀድሜ ነበር ያሰብኩበት። ምንድነው የምትንቦቆቦቀው? በቃ አድርገው። ይቅርብኝ። እኔ ምንም አልፈልግም። ይቅርብኝ ማለት በቃ ይቅርብኝ። እንዴ ውለታ ይረሳው? ስንት ነገር አወራን እኮ አይደል እንዴ? ኧረ በእናትሽ በቃ ይቅርብኝ። ያደረገችኝን ነግሬ ካለው ምን ያህል ህይወቴ እንዳመሰቃቀለችው ነግሬ ካለው፣ ስለዚህ መሞት አለበት። እኔ በቃ አይምሮ ይረፍት አያገኝም እሷ ካልሞተች። እሺ ባለቤትሽ ምን ይልሻል? በቃ አታስቢም እንዴ? እኔ እንደገደልኳት በምን ሊያውቅ ይችላል? ልክ እሷ ስትሞት ተመልሼ ያገባዋለሁ። ይቅርብሽ በእናትሽ፣ ይሄ ነገር እንውጣ በቃ ከዚህ ቤት። መሞት አለባት፣ ያለበለዚያ እኔ መቼም ሰላም ላገኝ አልችልም። ጨርሳት። አታሳዝንሽም? ወይ ይሄንን ተጠቀም። ምንድን ነው? ወይ ቢላውን ተጠቀም። ኧረ ይቅርብን በእናትሽ። ምኑ ነው የሚቀርብን? ስንት ነገር አውርተን አይደል የመጣ ነው። ምንም አታሳዝን። እናት የለሽም? ማንም የለኝም። እኔ ቤተሰቦቼን በእሷ ምክንያት ነው ያጣሁት። ነግሬ ካለው ከዚህ በፊትም በቃ እኔም ሁሉም ነገር ይቅርብኝ። ይቅርብኝ ማለት ቦታ ይሻላል። በቃ ያደረኩልህን ረስተው ነው? አልረሳሁትም፣ ግን በቃ ሰርቼ ከፍልሻለሁ። እንደዛ ሊሆን አይችልም። መሞት አለባት። ዛሬውኑ መጨረስ አለብን። ተነስ። እኔ በጣም ይሻል። ቆይ እኔ የምትፈልገውን አደርግልሃለሁ። አትሂድ እባክህ፣ አትሂድ። ይቅርብን። ይሄ ነገር እኮ ከባድ ነው። ምንም ከባድ አይደለም። እኔ የምትፈልገውን አደርግልሃለሁ። ህይወትህን ቀይርልሃለሁ። በቃ በምንም ልትነቃ አትችልም። መጨረስ ነው እዚህ ያለብህ። ባይቀየር ይሻለኛል። ሰው ከምገል ቢቀርብኝ ይሻለኛል። በቃ ይሄንማ ማድረግ አልችልም። እኔ ህይወትህን ነው የምቀይርልህ። ከዛ ጎዳና አውጥቼ ቤት ሁላ ልገዛልህ እችላለሁ። አንተ ብቻ ይሄንን ጨርስልኝ። ያዝ። ኧረ ምን አይነት ሰው ነው አንተ? ወንድ አይደለክ እንዴ? ወንድ ነክ ብዬ እኮ ነው ያመጣሁህ። ወንድነት እና ሰው መግደል ምን ያገናኘዋል? ይሄ እኮ ቀላል ነገር ነው። እሺ ይሄ ይሻልካል። አንዴ ነው ጸጥ የሚያደርጋት። ያዘው ቢላውን። ለምን አንቺ አታረጊው? ቢላውን ያዘው። ለምን አንቺ አታረጊው? እኔ ከገደልኳት ግን አንተንም እሷንም እዚሁ ጨርሻችሁ ነው የሚሄደው። ከዛ ራሳቸው ተገዳለው ሞቱ ተብለው ታችሁ በቃ። እኔ ምን አደረኩሽ ታዲያ? እንዴ በቃ ይቅርብን በእናትሽ። አታሳዝንሽም? እናት የለሽም? ማንም አያሳዝነኝም። ህይወቴን ነው ያመሰቃቀለች ሴትዮ። ኧረ በእናትሽ በእሷ ምክንያት እሺ ባሌን ያጣሁት። እኔ ደግሞ ከሱ ውጪ ሌላ ሰው መውደድም ማፍቀርም አልችልም። በቃ እሷን ጨርሼ እሱ ማግባት ነው የምፈልገው። እኔ እሷን መግደል አልፈልግም። እኔ ሰው መግደል አልፈልግም። እባክሽ ለእኔ ብለችን ትንሽ ነገር ማድረግ ያቅታል። እኔ እኮ በጣም ቀላል ነገር ነው የጠየኩት። ይህችን ሴትዮ ድፋት ነው ያልኩት። ይሄ ከባድ ነገር ነው። በሁለት አስረሽ እንደዚህ ይሄ ከባድ ነገር ነው ወይ? አዎ ከባድ ነው። ሰው መግደል በጣም ቀላል ነገር እኮ ነው። ኧረ በእናትሽ ተነስ አድርገው። በቃ በጣም ቀላል ነገር ነው። ሌላ ምንም አማራጭ የለም። በእናትሽ ግን አላሳዝንሽም? በልጅ አድርገው ወይ ዱዳ እናድርጋት። አፏ እንድትተሳሰር በቃ ምንም አታወራም። እኔ እንድትሞት ነው የምፈልገው። እንዲሁም በአሰቃቂ ሁኔታ እንድትገደል ነው የምፈልገው። አድርገው። እኔ ደግሞ በዚህ ቢላ እንዲሁም እግሯን ቆራርጬ ነው የምጥላት። ከሞተች በኋላ መማሪያ አድርጌ ነው ማለት አትበቅ አድርገው። አንተ ህይወቴን ስለታበላሸክ ነው። ይሄ ነው ባለፈው እንትን ያለው። የትም እንዳትሄድ አዘን። እናት ደህና ነሽ? ደህና ነሽ? ደውሉ እስኪ። አመለጥን። ወረስኩ እሷን ተዋትና አንተ ምንድን ነው የምትከታተለኝ? ቆይ ባለፈውም እንደዚህ ምንድን ነው የምትከታተለኝ? የት ነው የምትደውለው? ልቀቀው ስልኩን። ልቀቀው ስልኩን። ተረጋግተሽ ቁጭ በይ እዚሁ ጋር። ሄሎ አንተ ምንድን ነው የምትከታተለኝ?
ቆይ ለምንድን ነው ከየት የመጣው? አዎ ድረሱ ባካችሁ ቶሎ በፍጥነት። ልቀቀኝ፣ የጀመርኩትን መጨረስ አለብኝ። ልቀቀኝ። አንቺ ምን አይነት አረመኔ ነሽ? ያ ሁሉ ነገር ከተናገርን በኋላ የሁሉ ነገር ከተነጋገርን በኋላ ተመልሰሽ ልትገያት ትመጫለሽ? ባለፈውም እንደዚህ ያደረከኝ። ዝም በይ። ልቀቀኝ ነው የምትናገሪው? ደግሞ ትማታለህ። ልቀቀኝ። አንተ ነው እንደመጨረስ አስፈላጊ ከሆነ ትሞቻለሽ። አንተ መጀመሪያ አንተ ነው የምገለው። እሺ ወቅ ሰው እንድትገይ አልፈቅድልሽም። እና ሆስፒታል እየመጡ ነው። መጀመሪያ ካንተ ነው እሺ የምጀምረው። አሁን አርፈሽ ቁጭ በይ ነው የምልሽ። አንተንም በጣም የተሳሳትኩት እኔ ምን እንደነበር ታውቂያለሽ? ሞት ነበር አንቺ ላይ ማስፈረድ የነበረብኝ። አንድ ንጹህ ሰው በዚህ ደረጃ ስታሰቃይ ልትገይ ስትሞክሪ አንተ ከሷ በፊት እንደውም አንተ ነበር መግደል የነበረው። ይሄንን ካሜራ አስቀምጬ ባይሆን ኖሮ በምን አቅ ነበር? አንቺ ወራዳ፣ በጣም ሞራል የሌለሽ በጣም ተራ ሴት ነሽ። የእውነት ነው። ዞር በልልኝ። የጀመርኩት ቁጭ በይ እየሻለሁ ነገርሻለሁ። ልቀቀኝና አትጠጋኝ። በዚህ ቢላ ሳሎጋ ልቀቀኝ። ቢላውን አስቀምጪው። ቢላውን አስቀምጪው። እኔን ትገይኛለሽ እንጂ እሷን ሴትዮ አትነኪያትም። ውጣልኝ አሁን ነግሬሻለሁ። በፍጹም ምንም አይነት ነገር እንድታረጊ አልፈቅድልሽም። ተረጋግተሽ ይኸውልሽ፣ እሱም ቢላ ጣዩ። አሁን እያደረግሽ ያለሽው ነገር እንዳለ ይኸውልሽ፣ የተሳሳተ ነገር ነው እያደረግሽ ያለሽው። እሷን እንድትጎጃት አልፈቅድልሽም። ውጣልኝ። እወጣለሁ። ባለፈውም ህይወቴን አበላሽተዋል። በደህንነት ያለውን ነገር ዳሬን ያጣሁት ባንተ ምክንያት ነው። ይኸውልሽ፣ ያልተረዳሽኝ አንድ ነገር አልክ። ተኝ እዚህ ጋር ጣዩ። ቢላውን ጣዩ። ከዚህ ወንበር ጋር እንደዚህ አስሬ ቁጭ በለሽ። ይኸው እስኪ ልቀቀኝ። ፍታኝሽ። አልፈታሽም። አርፈሽ ቁጭ ማዘር እንዴት ነው? ጎዱሽ? ወቅተውሻል እንዴ? ኧረ ደርሰህልኛል። አይዞሽ አምቡላንስ እየመጣ ነው። እሺ ተረጋጊ። ምንም አልጎዱሽም አይደለ? ምንም የወጉሽ ቦታ የለም? የለም አልኩኝ። አፍነውኝ ነው። ሄሎ አመለጠ? ቤት በታችኛው በቃ ይሄውንም እየመጣው ነው። አርፈሽ ቁጭ በይ አንቺ ሴትዮ። የትም አትንቀሳቀሽም። አንቺ ለሰራሽው ነገር በጠቅላላ የእጅሽን ሳታገኝ ከዚህ በኋላ ንቅንቅ ነው ማለት ነው። ምን አይነት በጣም ይቅርታ። በጣም ነው ማዘው። ከዚህ በኋላ ጉዳት ልታደርስብሽ አትሽም። ለፖሊስ ደውል ባለ አሁንም ልጅሽ እሷ ምንም አይነት ነገር ተጸጽታለች። ልቀቋት፣ ምንም አይነት ነገር አታደርግም ስላለ ነበረ አሳልፈን የለቀቅናት። እኔ ልጅ እሷ ብቻዋን አይደለችም። እባክህ ለፖሊስ ደውል። እኛ ተጠራጥረን ነበረ ካሜራ የሰቀልነው። በዛ የሚደረገውን የሆኑ ነገሮችን በጠቅላላ ስንከታተል ነበር። በዛ ነው አሁንም የደረስንበት። እሷ የሚገባትን ቅጣት ልናስቀጣት ስንል ልጆት በፍጹም እንድትቀጣ አልፈልግም። ከስጠቷ ልትማር ትችላለች። ልቀቋትና ፍቷት በቃ። ከዚህ በኋላ እሷም እኛ ላይ አትደርስም፣ እኛም ደግሞ እሷ ላይ አትደርስም ስላለ ነበር የለቀቅናት። በጣም መሳሳባችን የገባ ዝም በይ ብዬሻለሁ። ዝም በይ እንደማለቅክ ወቅ ነግሬሻለሁ። ዝም በይ። ከዚህ በኋላ ምንም አይነት ነገር እንድትናገር ያለው ከዚህ ወጣው ቆንጆን ህይወትን ነው ማመሰቃቀለው። ወቅ እሺ፣ እንደማለቅክ ወቅ። ስትወጪ ነዋ ከዚህ በኋላ ስትወጪ ነዋ። እሱን ነግሬሻለሁ። አሁንም የምትናገሪያቸው እያንዳንዱ ነገሮች የምትናገሪያቸው ነገሮች በጠቅላላ እንትን ይላሉ። ከዚህ ስወጣ አሳያለሁ፣ ማደርገውን አሳያለሁ። እንደዚህ እንዳጠጠፈጠፍከኝ ፊቴ እንዳበላሻኸው አሳያለሁ። ስለፊትሽ መበላሸት ጭራሽ ነው የመታኸኝ። አሁን በጥፊ ነው የተመታሽው አይደለ? ነግሬሻለሁ። ከዚህ በኋላ የሰው ህይወት ልታጠፊ ጭራሽ የሰው ህይወትም ልታበላሽ አሳያለሁ። እጄን ፍታኝ። እጄን እያመመኝ ነው። ፍታኝ ነው የምልህ። ፍታኝ። እጅሽን አመመሽ? ኧረ እባክሽ ፍታኝ። ልታጠፊ የነበረው ገና እገላታለሁ። ትሞታለች። መሞት ነው ያለባት እሷ ሴትዮ። ሄሎ ደረሳችሁ? ግቡ እባካችሁ። ቃሬዛ ምናምን ይዛችሁ ግቡ። ሴትዮዋ በጣም እንትን ብለዋል። ትንፋሽ አሳጥተው ነበረ። በትራስ ነበር እያፈኗቸው የነበረውና ይዛችሁ ግቡ። መንቀሳቀስ አይችሉም። አዎ ግቡ። ካሜራማኑ ራሱ ይቀር ና ግባ። ካሜራማን አውርዶ ይሄንን ነገር አውርዶና ካሜራውን አጥፋው። አይዞህ ማዘር አይዞህ። ደህና ነው አይደለ? ይኸው እየመጡ ነው። እርዳታ በር ላይ እየገቡ ነው። አይዞህ ካሜራውን አጥፋው። በዚህ ጋር ማለት ነው። እሺ አንተ በዛ ቀያስ በዛ ጋር ነው። በዛ ጋር ይሁን።
ቁጭ እዚህ አርፈህ ቁጭ። ምንድን ነው የሚያሯሩጥ? የት አባለት ሄድ ነው? የት አባለት ሄድ ነው? አናግረን እያልኩ አይደል? ላናግርህ ብቻ ነው የምፈልገው። ተረጋጋ፣ ቁም እያልኩ አይደል? የሰው ሰው ገለህ የምታመልጥ ይመስል ነበር? የምታመልጥ ይመስል ነበር ወይ? አፍነህ ልትገል በትረስ ተረስ። እዛው ያለውን ነገር ተወራለህ። እዚህ ሰው እየተሰበሰበ ነው። የትም አይሄድም። ሂድ ተራመድ። ዝም በል። አስገድደኝ እኮ ነው። ኧረ ፈልጌያለሁ። ሰው አስገድደኝ ብለህ ታዲያ የሰው ሰው ልትገድል ነው? ዝም በል። ጠብቆኝ ነው የትም እንዳይንቀሳቀስ። የማዘርን ደህንነት ቼክ ላድርግ። ማዘር እንዴት ነው? አሁን ደህና ነው? አይዞህ አልጎዶትም አይደል? አትተኝም አንተ ሰውዬ። ልቀቀኝ እኮ ነው። ዝም በል። ዝም በል። አትታንሽ። እንዳትለፈልፍ ድምጿን እንዳልሰማ እባክህ ልቀቀኝ። አይሰሙትም። ከዚህ በላይ ቁጭ በይ። ቁጭ አስቀምጣት። ሁለቱንም እዚህ ጋር እንዳይንቀሳቀሱ። ልቀቀን አንተ ሰውዬ ልቀቀን። ህይወትህ ነው የሚመሰቀቀው። ዝም በል። ዝም በል አንተ ደግሞ ልቀቀን። ልቀቀን ነው የሚሻለው። እንዴት ነው? አልወሰዱትም እንዴ ዶክተሮቹ? እባክህ ይቺ ልጅ አንድ ዝም አሰብ ወይ ቦታ ቀይራቸው። በዛ በጀርባ በኩል አድርጋቸው ይዛቸው ግባ። ምን አይነት አረመኔ! እንደዚህ በህይወቴ እንደዚህ አይነት ሴት ገጥሞኝ አያውቅም። በህይወቴ ማለት ነው። ከብዙ ሰዎች ጋር ተገናኝቼ አውቃለሁ፣ ግን አንድ እናት ላይ በዚህ ደረጃ ጨክና ልትገል ተደጋጋሚ ከስቷን ማትማር ሴት ገጥማኝ ነው አታውቅም። የእውነት ነው ነው ማለት እኮ ነፍሰ በላነች። እኔ ልጅ ነግሬሃለሁ እኮ አልሰማ ብላችሁኝ ነው ያኔ። ነፍሰ በላነች እቺ። እሱን ምኗን አይቶ እንደወደዳት እራሱ አላውቅም። ከእንደዛ የመሰለ ህይወት ውስጥ እኮ የእሱንም ህይወት የመሰቃቀለችው እኮ እሷ ነች። እውነቱን ለመናገር ከሆነ እኛ በቁጥጥር ስር ካዋልናት በኋላ ተገቢውን ቅጣት ልናሰጣት ስንወስዳት ልጆት ነው ተከታትሎ በፍጹም እንድትታሰር ወይም ደግሞ በፍጹም ሌላ ነገር እንዲደርስባት አልፈልግም። ከፈለገች ከተማ ክልል ቀይራ ትኑር። በቃ ብዙ የፍቅር ጊዜ ብዙ ጥሩ ነገሮችን አሳልፈናል። እንድትታሰር አልፈልግም አለ። እሷም ደግሞ የዛኔ እግሩ ላይ ወድቃ በቃ አሁን ብቻ ፍቱኝ እንጂ ምንም አይነት ነገር እንትን አልልም ብላ እሱን አባብታው እሱ ነው በፍጹም በቃ ጋዜጠኛው እባክህ በእኔ ይሁንብህ፣ ከዚህ በኋላ እንደዚህ አይነት ስህተት ውስጥ አትገባም፣ አትታሰር፣ ምን አትበል፣ በቃ እናቴን ማትረፍ ነበር የምፈልገው ተርፋለች፣ ልቀቅልኝ ያለው ማለት ነው። በዛ መሰረት ግን ስለተጠራጠርናት ስለነበረ ድብ ካሜራ ቀየር አድርገን አስቀምጠን ነበር እና እርሱ ላይ ጥቃት ልትፈጽሙበት ስትል ገንጥለን የገባ ነው እና በትክክለኛው ሰዓት ደርሰናል ብዬ አስባለሁ። እኔ ምኗን አይቶ እንደሆነ ምን እንዳስነካችሁ እራሱ አላውቅም እንዴ። እኔ ልጄ እንደዚህ አይነት ነገር ላይ ወድቃል ብዬ አንድም ቀን አስቤ አላውቅም። ይሄው እንዳልኖር እኮ ነው እያደረገችኝ ያለችው። ይሄ ነገር እኮ ዛሬ ብቻ መሰለ። አሁን እኮ ሐኪሞቹ አንድ ነገር አድርገውልኝ ነፍሴን ባይመልሷት ኖሮ እኮ መተንፈስ ሁሉ ማውራት ሁሉ እያቃተኝ ነበር። ይኸው ድምጼ ሁሉ ተይዟል። ዶክተሩ እኮ አለኝ ሆስፒታል መሄድ አያስፈልጋቸው፣ እዚሁ ትሪት አድርገው የመታፈን ነገር ነበረ። የአየር ቧንቧቸውን ትንሽ አተነፋፈሳቸውን በኦክሲጅን አስተካክለነዋል፣ ሆስፒታል መሄድ አያስፈልጋቸውም፣ እዚህ ትሪት አድርገናል አለኝ። እና እርግጠኛ ነው ታውና አተነፋፈሱ ትክክል ነው፣ ምንም ብዙም እንትን አይለም። እኔ ድንጋጤው ነው ቅድም እንትን ያለኝ ነበር። አሁን ከድንጋጤ መለሰ ስል እሷን ሳይን የደነገጥኩት እውነት ነው የምልህ። እኔ መታሰሯን ነው የማውቀው። እኔ እንዳስፈታትም አልነገረኝም። ከዚህ በኋላ ምንም ችግር አይደርስብሽም ብሎ ጥሎኝ ሄደ እንጂ እኔ እንዳስፈታት አላውቅም። እኛም በትክክለኛው ሁኔታ ነበር የታሰረችው። እዛ ሄዶ እግር ላይ ወድቆ ለምኖ ትፈታ፣ በቃ እሷም ወደምትፈልገው ቦታ ርቃ ትሄዳለች፣ ከዚህ በኋላ እናቴ ላይም እኔ ላይም ጉዳት አታደርስም ብሎ እዛ ሄዶ ለምኖ ራሱ ነው ልጆት ያስፈታት። እና ይሄ ሁሉ ነገር በጣም እኛ ስለተጠራጠረን ስለነበር እንዲህ ሊያደርግ ይችላል ብለን ስላሰብን ስለነበር ነው እዚህ ድብቅ ካሜራ አስቀምጠን በትክክለኛው ሰዓት ባንደርስ ይሄኔ በጣም መጥፎ ነገር ተፈጥሮ ነበር። ገላይ ነበር። አንተ ባትደርስልኝ ኖሮ እግዚአብሔር ይስጠኝ ልጅ እውነት አንተ አደራህን የተወጣው ገላይ ነበር። አሁንም እዚህ አስቀምጠናቸዋል። ብዙ የምንጠይቃቸው ጥያቄዎች ይኖራሉ፣ ሄደን እናናግራቸዋለን። የእርስዎን ደህንነት በምን አይነት ሁኔታ ነው ለማረጋገጥ ነው የመጣ ነው። እንኳን ላት ድምጿን ማየት አልፈልግም። እኔ ጤናዬን አሁን እግዚአብሔር ይመስገን፣ ከእግዚአብሔር ቀጥሎ ይኸው እናንተ ደርሳችሁልኛል። እኔ ደህና ነኝ። አሁን በቃ የልጄን አይን ማየት ብቻ ነው የምፈልገው። እሱም ባለበት ደህና መሆኑንም አላውቅም እኔ እውነቱን ለመናገር ከሆነ ከሱ ጋርም ሰሞኑን እየተደዋወልን ነውና እንደዚህ ማስፈታቱን እንደዚህ እንትን ማለቱን ለኔ ፍጹም አልነገረኝም ነው። እሱ በራሱ ጊዜ ነው ሄዶ እዛ የሁሉ ፕሮሰስ ያደረገውና አስፈትቶ ጥሏት የሄደው ነው እውነቱን ለመናገር ከሆነ እና የት ነህ ምናምን ነገር ብዬ ትናንትናም ደውዬለት ነበረ። ራቅ ያለ ለስራ ያው የፊልድ ስራ እንደሚሰራ ይታወቃልና ሄጃለሁ ብሎኛል ነው። እና ስራ ላይ ነው ያለው እሱ የሁሉ ነገር አላወቀም። አሁን ሲመጣ በጣም እየተናገርኩ ነው እኮ ማታም ቀንም ሲደውልልኝ እኔ ጥሩ ነገር አይደለም የምሰማው። በር ሲንቋቋ ሌሊት በሩ ቆቆቆቆ ይላል። እደውልለታለሁ። ድመት ነው ማያ አንቺ ዝም ብለሽ ተኝ
እንዲህ የሚያሰጋ ነገር የለም። እኔ የሚያስፈልገውን ነገር ለጓደኛዬ ነግሬዋለሁ። አስፈላጊው ክትትል እየተደረገ ነው። እሷም እዛ አካባቢ የለችም ይለኛል። እሷ ስለታሰረች ማንም የሚነካሽ የለም። ሌላ ጠላት አለሽ ወይ? ጭራሽ እኔን ይጠይቀኛል። በጣም ልጆት የዋህ ነው። እንደዚህ አይነት ነገር ይደርሳል ብሎ አላሰበም ይሁን አላቅም ነው ሄዶ እሷን አስፈትቷት እውነቱን ለመናገር ከሆነ እዛው እየተቀጣች እንደሆነ ነው የምናውቀው እኛ ሙሉ አባላችን። ምክንያቱም እኛ ራሳችን ነው አሳልፈን የሰጠናት። ነገር ግን እሱ እያደረገ ያለው ራሱ ሄዶ በዋስ አስፈትቶ ጨርሶ ሁሉንም ነገር ሴትዮዋ ተለቃ ከፍተኛ ጉዳት ልታደርስ ነበር እና እቺ ሴትዮ ከዚህ በኋላ አትማርም። ከዚህ በኋላ እሱም እዛው ቢመጣ ማንም አይሰማውም እና ተገቢውን ትክክለኛውን ቅጣት ታገኛለች ከዚህ በኋላ። እንግዲህ እንዳፈ ያርገው። እኔ ልጁ ጤነኛ አይደለም፣ እኔ ምን እንዳስነካቸው አላውቅም እንጂ አንድ ጤነኛ የሆነ ሰው እናቱን ባዶ ቤት ጥሎ የሚሄድ ትፈታልኝ ብሎ እንዳይነት ጠላት ለእናቱ ገዝቶ አይሄድም። እኔ ይሄን እንዳደረገም አላውቅም እኔ። አዎ እውነቱን ለመናገር ከሆነ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷም በጣም ወደዋለሁ በጣም አፈቅሯለሁ ብላ ነው የምታስበውና ከሱ የነጣጠለችኝ ደግሞ እናትየው ናት ብላ ነው የምታስበው እና ለዛ ነው እርሶን ማስወገድ የፈለገች። እንደኔ ልጅ እስቲ አንተ ብትሆን የምትወድ ሚስት የሆነች እናትን ትጠላለች? በፍጹም። እኔም እኮ ያኔ እንደ እናት ውስጥ የሆነ የሚደብርህ ነገር አለ። ገና ሳያት ነው ውስጤ ምንም ሊቀበላት አልቻለም። ሞከርኩኝ 2-3 ውስጤ ምንም እንደ እናት ለልጄ ሚስት ትሆናለች እቺ እኔ ከሷ የተወለደ ልጅ አያት ሆናለኝ ብዬ ውስጤ ምንም መቀበል አቃተው። ከዛ ነው ተው ብዬ ስለው እማየኔ ወዳታለሁ እንዲያርጋልኛለች እንዲሆነናል ይላል። እንግዳውስ እኔን ከዚህ በኋላ እናቴ ነች ብለህ እንዳትጠይቀኝ አታየኝም ብዬ ስል ነው ከሷ ጋር የተለያየው። እሷም ደግሞ አጋጣሚውን ጠብቃ ያኔ እኔ መኪና አደጋ ሲደርስ አጋጣሚውን ጠብቃ መጣች። ስለዚህ ታዲያች የሆነ ነገር የምትፈልግ አይደለች። አቅዳ ነው ማለት ነው እያንዳንዱ ነገር እየተንቀሳቀሰችበት የነበረው ማለት ነው። ይኸውልህ እኔ ከቤት ያስወጥቻታለሁ። ሲጀመርም እኔ ቤት ልትኖር አልመጣችም። እኔ ቤት የመጣችው ሊያስተዋውቀኝ ነው ያመጣት። እቺ ነች ጓደኛዬ ብሎ ሊያስተዋውቅ ሲመጣ እኔ ፊቷም አይደለም ጠርቼ እቺ ልጅ አትሆንህም ብዬ ነገርኩት። የዛን ቀን እንደ እናት አስተናግጄ ሸኘኋት። ከዛ በኋላ ግን እኔ ተው የምለውን ነገር እሱ ሊተው አልቻለም። እንግዳውስ እሷን ማተተው ከሆነ ምረጥ ወይ ከእናትህ ወይ ከዚች ከልጅቷ ምረጥ ብዬ ስለው በቃ እኔ እናቴ አንቺ ትሻይኛለሽ ብሎ አለ። ይሄንን ነገራት። አልተስማሙም። የነገረኝ ይሄንን ነው። ከዛ በኋላ ግዴለሽም እማዬ አሁን ትንከባከብሻለች ሌላም አጠገብሽ ሰው ስለሌለ ምናምን ብሎ አደጋው በተፈጠረበት አጋጣሚ እኔ ለተወሰነ ቀናቶች ራሴን ስቼ ነበር። አላቅም እኔ ስነቃ እሷን ፊት ለፊት ያገኘሁት። ታዲያ እንደዛ በተያዝኩበት ሰዓት ላይ ሂጂ ይባላል? እስካሁን ድረስ ዳይፐሩንም ምኑንም እየቀየረች የቆየችው እሷ ነች። ከአንቺ ጋር ሆስፒታል እያደረች እየረዳችኝ የነበረችው እሷ ነች። ከዚህ በኋላ እባክሽ እማዬ ብሎ ሲለኝ በቃ እስቲ እኔ አንዴ በእግዚአብሔር እጅ ተይዣለሁኝ፣ እኔ ወደ ፈጣሪ ነው የሚሄደው፣ እስቲ እሱ ይሁንለት፣ ለሱ የተስተካከለ ይሁንለት ብዬ ነበር የተቀበልኩት። ግን ከቤት ከገባን ገና እግራችን ቤት ከረገጠበት ጊዜ ጀምሮ ነው እየገፋች እየደነቆለች የምታስገባኝ የነበረው። እባክሽ ውሃ ስጭኝ፣ ውሃውን ታስቀምጥና ከፈለግሽ ሰጅና ጠጪ፣ ምግብ ስጭኝ፣ 10 አንቺን ሽንት ቤት ተሸክሜ አልሄድም። ይሄን ሁሉ ነገር እያለችኝ ነው የኖረችው። እሱንም ታስፈራራኛለች። ልጅሽን ነው የምገለው፣ ለአንቺና ለልጅሽ 1 ኪኒን ይበቃል ትለኛለች። እኔ ለኔ አይደለም መሳቀቅ እኔ ለልጅ ያልነገሩት እሱ ሁሉ ነገር የተፈጠሩት ነገር ለሱ መንገር የፈሩት ለሱ ከነገርኩት እኔንም እሱንም ትገላለች ብሎ ስላሰቡ ሁሌ ነው የምታስፈራራኝ። በተኛበት ነው ልጅሽን ጭጭ ማድረገው። የሚበላው ምግብ ውስጥ 1 ኪኒን ይበቃል። አንቺንም እሱንም በ1 ኪኒን ነው ጸጥ ማረጋችሁ። ይሄን ቤት እኔ ነኝ የምወርሰው፣ እኔ ምክንያት አለኝ የመጣሁበት ሁሌ ነው የምትለኝ። ግን ምን ብዬ ልንገረው? እሱ በፍቅር አይኑ ታውራ እንጃ። እኔ ፍቅር የማይመስለኝም የሆነ ነገር ነክተዋለች እሷ። ከሚሞትብኝ ልጄ እኔ በቃ አንድ ልጄ ነው እኔ ብቸኛ አድርጌ አላስቀረውም። እስቲ እሱ ለሱ ይመርለት፣ የተሻለ ህይወት ይሁንለት ብዬ ነበር አንገቴ እንደፍቼ ያን ሁሉ ስቃይ አይቼ ዝም ያልኩት። በኋላም ያው ከእግዚአብሔር ቀጥሎ እናንተ ደረሳችሁ፣ ያኔም እናንተ ህይወት አተረፋችሁ። አሁን ባደረገው ነገር ሲሰማ ልጆት በጣም እንደሚጸጸትና እንደዚህ አይነት ስህተቶችን ከእንደገና ይደግማል ብዬ በፍጹም አላስብም። ምክንያቱም የእሱ የዋህነት ወይም ብሎ ያስጣሩ ነው እንዴት በዚህ ልክ ሊዘናጋ እንደቻለ። የፈለገ ቢወዳት በዚህ ደረጃ እናቱን ሪስክ ውስጥ መክተት ነበረበት ብዬ አላስብም። እሷም ተረጋግታ እንድታስብ እዛው ማረሚያ ብትሆን ነበረ ለእሷ ትክክለኛ ነገር የሚሆነው። ምክንያቱም ትክክል ነኝ አይደለሁም ብሎ ለማሰብ በጣም እንደዛ ነው። ጤነኛ የሆነ ሰው እንደዚህ አይነት ነገር አያደርግም። እናት አላት አይደል እንዴ? እንዴት እናት ልጇን አውጥታ ትጥላለች? ሁሌ ጎዳና ወደኩ ትላለች። እናት ያለው ሰው እንዴት ጎዳና ይወድቃል? በትክክል ቤት ውስጥም በጣም አስቸግራ ነው ብዬ አስባለሁ እንደዚህ ከሆነ። ምክንያቱም ቤተሰብ በዚህ ደረጃ ቆርጦ ከቤት ውጪ ምናምን ላይላት ይችላልና ምናልባት ቤት ውስጥም በዚህ አይነት አይዞህ
አይዞት በጣም ከባድ ነው። ነፍሴ ተመለሰች። እስኪ ተደጋጋሚ ቤት ምናልባት እየመጣ ከሷ ጋር የነበረው አባሪዋ ቼክ እያደረገ ነበር ብሎ ያስባሉ? ምክንያቱም ጣራ ላይ መሬት ላይ ምናምን እኛ ከውስጥ ያለውን ካሜራ ብቻ ነበር እንትን ስለ የነበረውና ምናልባት እነሱ ሰዎች ናቸው እንደዛ ራሳቸው ናቸው ብሎ ያስባሉ? መተው ቼክ በር ለመክፈት ይሞከራል። ይኸውልህ ልጄ ስለተጠራጠረ ያ ነገር ከተፈጠረ በኋላ ሲሄድ ቁልፍ ቀይሯል። በር ለመክፈት ይሞከራል። ብዙ ጊዜ የውጭውን በር ይሞከራል፣ ይሄም ይሞከራል። ጣራ ላይ ይሄ የእግር ኮቴ የሚመስል አይነት ድምጾች እሰማለሁ እና እንደሰማሁ ሌሊትም እደውልለታለሁ። ተነስቼም ለማየት እሞክራለሁ። አሁን እኮ እግዚአብሔር ይመስገን እንደ ድሮ አይደለሁም፣ እንቀሳቀሳለሁ። እሷ ነበረች ያኔ ምስርስር ብዬ እንድቀመጥ የምታደርገኝ። እሷ የምትሰጠኝ መድኃኒት ሌላ፣ እኔ የምውጠው መድኃኒት ሌላ። አዎ ዶክተሩም አጫውቶኛል። ምናልባት ያኔ አፋፍሰን ሆስፒታል ከወሰድነው በኋላ ምንም አይነት ኪኒኖቹ ወይም ደግሞ ሲሰጡት የነበረው መርፌ በትክክል እየወሰዱ እንዳልነበረ በሰውነት ውስጥ ያለው የደም ናሙና ተወስዶ ቼክ ተደርጓል እና በዚህ ሁሉ ጊዜ ውስጥ ይህንን በትክክል እየወሰዱ ከነበረ የሰጠናቸውን መድኃኒት ሊሻላቸው ይገባ ነበረ። አሁን ግን በትክክል 2 ቀን እዚህ እኛ ጋር አድረው የሰጠናቸው መድኃኒት የእግራቸውን ጣታቸውን መንቀሳቀስ እንደ ልብ ይንቀሳቀሳል። እንደ ቅስር እንዳለ ነበር እኮ የቀረው። ይኸው እንደ ልብ ይንቀሳቀሳል። የሚገርም ነው። በዚህ ደረጃ ሰው እንደዚህ ሊጨክን ይችላል ብሎ ማሰብ በጣም ነው የሚከብደው። ነው ለኛ አይደለችም አላማዋ ሌላ ነው ብዬ የምለው እኔ እንኳን እንደው ተሳክቶላት ዛሬ እኔ ከሞትኩኝ በኋላ እውነቴን ነው የምለው እኔ ልጄን አግብታው እሷ አትኖርም። እሷ አላማዋ ንብረትና ንብረት ነው። ስለዚህ እሱን አስወግዳ ከዛ በኋላ የንብረቱ ወራሽ እሱ ይሆናል። ከዛ በመቀጠል ደግሞ ያሰበችው እሱን ለማስወገድ ነው ማለት ነው። እሱን ካስወገደች በኋላ ንብረቷን እንትን ትላለች። እሷ እንደምትፈልገው ባለፋችበት ንብረት ላይ ትፈነጫለች። እኔ እኮ ያኔም ስናገር እኔ ለንብረት ብላ ነው ተው ብዬ ብዙ ጊዜ ነግሬዋለሁ ደጋግሜ። እሱ ምንም ነው የማይሰማኝ። ሰው ለፍቅር ሲመጣና ለተንኮል ሲመጣ ያስታውቃል እኮ። እንደ እናት ደግሞ ውስጥን የሚነግር ነገር አለ። ሰው ስታይ አንተ ገና ስታየው ደስ ብሎ የምትቀበለው ሰው የለም። እኔ ግን ውስጤ ምንም ሊቀበላት አልቻለም። ካየኋት ቀን ጀምሮ ምንም ውስጤ ሊወዳት አልቻለም። እሺ ቤተሰቦችሽን አስተዋውቂኝ፣ ከቤተሰቦችሽ እንተዋወቅ፣ እንቀላቀል ብዬ ስል ስለ ቤተሰቦቿ ምንም የምታወራው ነገር የለም። እሱን ስጠይቀው ምንም መናገር አትፈልግም። እሱም አያውቅም ስለ ቤተሰቦቿ። ቤተሰብ እንዳላት እዚህ ሀገር እንዳሉ ትነግረዋለች እንጂ የት እንዳሉ አያውቅም እሱ። አዎ ምናልባት በቀደም ስናወራ ከሱ ጋር ከቤተሰቦቿ ጋር ማድረግ ያለብህ ኮንታክት ካለ ምናልባት እናትህ ያሉበት ሁኔታ ጭንቀታቸው አንተን ትበድልሃለች ወይም ደግሞ አንተን በተሳሳተ መንገድ ልትመራህ ትችላለች። ከቤተሰቦቿ ጋር ኮንታክት አድርጋችሁ ልታወሩበት የምትችለውን ነገር ፍጠሩ ስለው የቤተሰቦቿን አድራሻ እኮ አላውቅም ብሎኝ በጣም ገርሞኝ ነበረ። እና ቤተሰቦቿን አድራሻም ጭራሽ አያውቅም ነው፣ አልተገናኛቸውም። እሷ ስለ ቤተሰቦቿ አንድ ነገር ማውራት አትፈልግም። እንዴት ዝም ብለሽ አንቺ ወንድ ቤት ትገቢያለሽ? ለምንድን ነው ሽማግሌ የማይላከው? መሆን ካለበትም በወጉ የሚሆነውን ነገር ሁኑ። ይሄ እኔ ያልጋ ከያዝኩ በኋላ ሁሉ ብያለሁ። አንተም ሽማግሌ ላክ። ሽማግሌ ተልኮ እዚህ መሆኗን ቤተሰቦቿ ይወቁ። በቃ ትንሽ ነገር ይደረግና ተቀላቀሉ ብዬ ስል እንደሆነ ነገር አድርጓት ነው የጮኸችው። እኔ አሁን ምን ጥፋት አለው ይሄን መናገር? ይሄን ብለህ አንተ እህት ሆና እንደዚህ አይነት ኑሮ ብትኖር ወንድ ቤት ገባች ይባል ደስ ይላል? እኔ ያንን አስቤ ነው እንደ እናት ይሄ ይደረግና እንዲሆኑ ቢያንስ ህይወትሽን አስተካኪ፣ ቤተሰቦች ያለሽበትን ቦታ ይወቁ፣ እኛንም ይወቁን። አንቺ ስለኛ የምታውቂው ነገር የለም። እናት ትጨነቃለች። እናትሽ ትረፍ መታተየን እኛን ያለሽበትን ትወቅ፣ አድራሻሽን። እኛም አድራሻቸውን እንወቅ። የሆነ ነገር ብትሆኚ ወዴት ነው የምንሄደው? ለማን ነው የምንነግረው? ትጮሃለች ስለ ቤተሰብ ሲነሳ ተወኝ ጩኸቷ። እኔ ከምትሰጠኝ መድኃኒት ጋር የሷ ክፋት የሷ ጩኸት ራሴን ነው የሚያምነው። ትክክል ጥሩ አይመጣም። እኔ መድኃኒቱን ከሰጠችኝ በኋላ እዚህ ላይ ነው የሚፈቀኝ የሆነ ነገር ቀየራ እየሰጠችው ነው ማለት ነው። አዎ በፍጹም በትክክል 5ቱንም ቀን እየሰጠዋት ነው እያለች ነበር ስታወራ የነበረው እና 5ቱንም ቀን በትክክል እየተሰጣቸው ከነበረ እንዴት እግራቸው በዚህ ደረጃ ምንም አይነት ለውጥ አያሳይም ምናምን ብለን ቼክ አስደረገን ነበር። አዎ መድኃኒቱም ተቀይሯል። በጣም ትክክል ያለው እዚህ ጋር ተቆምና ይኸውልሽ መድኃኒት ሻይሽ አይደል? አንዱ ሰጥቼሽ አንዱን ነው የምትወጥ ተወረውሯለች። አይነያይ በቃ ሌላ በጣም በሚገርሞት መድኃኒቱን እሱ ሲያሳየኝ የደበቀችበት ቦታ ላይ ሌላ ቦታ ተገኝተዋል እና ሙሉ መድኃኒቱን ለእርሶ ስትጥለው ስታስውጦት የነበረው በጠቅላላ ከታዘዙለት መድኃኒት ውጪ ነው ያለውና በጣም ሲሪየስ የሆነ ጠንከር ያለ ውስጧ ላይ በቀል ጠንቀል ያለ ሪቬንጅ እንደምትፈልግ ማሳያ ነው። አይ ሐኪምም ቢያት ነው የምለው እኔ እንደ እናት። እኔ ቤተሰቦቿ ያሉበትንም ቦታ ፈልጉና እስቲ ቤተሰቦቿ የሚጠየቁ ጤነኛ አይደለች እስከሆነች ልጅ ጠፍታ እስከሆነ የወጣችው በሽተኛውን እስከሆነ አምልጣቸው ከሆነ
እስቲ እሷን ቤተሰቦች አስፈልጉና ምናልባት ቤተሰቦቿ ላይም ችግር ፈጥራ ወጣ ከሆነ እዛ ጋርም እየተሰቃየ ያለ ሰው ሊኖር ይችላል። በትክክል ሌላም ችግር የፈጠረችበት ሰው ሊኖር ይችላል። በትክክል እዚህ ጋርም ብቻ አይደለም እየወጣች ትመጣለች። አሁን አንተ የመጣህ ቀን ባለፈው ወጣ ቢላለች ብዬሽ ነበር አይደል? አዎ በትክክል አሁን ራሱ ድምጿ እየተሰማን ነው ያለውና ከጀርባ በኩል ቁጭ ብላ እያንዳንዱ የምትናገራቸው መታወራዎች ነገሮች በጠቅላላ የጤነኛ ሰው አይደለም። ስለዚህ ሌላም የጎዳችሁ ሄዳ የምትጎዳውም ሰው ሊኖር ስለሚችል አጣሩና የሌላም ሰው ህይወት አትርፉ። በትክክል ጤነኛ አይደለችም ልጅቷ። የምትፈልገው የገንዘብ ብቻ አላማ አይደለም፣ ሌላም የጤና ችግር ያለባት ነው የሚመስለኝ። በትክክል ከዚህ በኋላ ቃል ምገባለው አንድ ትልቅ ነገር ቢኖር ማለት ነው እዚህም እቤት ውስጥ ከእርሶ ጋር አብራ የምትኖር የእርሶን ልትንከባከቦት ልትጠብቆት የምትችል ሁሉን ነገር ማድረግ የምትችል የባለሙያ አለች፣ እርሶን መጠበቅ የምትችል ነው። በደንብ ስልጠና ያላት ናት። ማዘር ከዚህ በኋላ ምንም አይነት ስጋት አይቦት። ምክንያቱም እስካሁን ድብቅ ካሜራ ሰቅለን ነበር እያንዳንዱ ነገር ስንከታተል የነበረውና ከዚህ በኋላ ግቢ ውስጥም 2 ተጨማሪ ጋርዶችን እናቆማለን። የውጭውንም እያንዳንዱ ነገር እየቃኙ የተወሰነ ጊዜ የእሷ በህግ ቁጥጥር ስር ነው የምትለው። ከዚህ በኋላ እሷ ጉዳት አታደርስቦትም፣ ግን ሌላ ሰው መድባ ሌላ ሰው እርሶ ላይ ጉዳት ሊያደርስ ይችላል ብለን ስለምናስብ ካሜራዎችም በየአቅጣጫ በየክፍሉ ይቀመጣሉ። ከእርሶ ጋርም ደግሞ እንደ ሞግዚት ሆና እርሶንም የምትጠብቅ መድኃኒቶችንም ምግቦችንም የምታበስልና ራሷ ኃላፊነት የምትወስድ አንድም ሰው እዚህ እናስቀምጣለን። ካሜራዎችን በተጨማሪ ይሆናሉ። ምንም አይነት ሀሳብ አይግቦት። ከዚህ በኋላ ልጆትም ጋር በደንብ ኮንታክት ይኖረናል። ወይም በሚስቱ ወይም ደግሞ በጥፋተኛዋ ጉዳይ ምንም አይነት ተባባሪ እንዳይሆን እናደርጋለን ማለት ነው። ከዚህ በኋላ የኛ ኃላፊነት ነው። በገንዘብ ትደልልብኛለች ቤት ያለችው እኔ የሚከፈለውን ነገር ሁሉ ከፍላለሁ። እኔ ገንዘብ ችግር የለውም ማዘር፣ በዚህ እንኳን ሀሳብ አይግባውት። እርሶ አሁን የምንመድብሎት የጤና ባለሙያ እርሶንም የምትጠብቀዋል። በደንብ ይተባበሯት። የምትጠይቆትን ነገር በደንብ በፍቃደኝነት አድርጉላትና ሌላው በጠቅላላ ማለት ሁሉም ሰው ይሸጣል፣ ሁሉም ሰው ደግሞ የህግ ባለሙያ ይታለላል ማለት አይደለም። ስለዚህ በቃ ከዚህ በኋላ ምንም ኃላፊነቱን እንወስዳለን የራሳችንን ሰው ስለምናቆም ምንም ችግር አለ። ዶክተሮቹ እባክህ ሴትዮ ወደዛ እንዳልሰማው በእናትህ ክላስ ቀይርልኝ። አይዞት እና አልተጎዱም አይደለ? ደህና ነኝ እኔ ልጅ። አተነፋፈሱንም እየነገረኝ ነበረ ዶክተሩ። እዚሁ ትሪት ተደርጋ መቀመጥ ይችላል፣ ሆስፒታል ሜዳ ያስፈልጋቸውም ማለት ነው። ደህና ነኝ። እሺ ማዘርዬ፣ ያለውን ነገር በጠቅላላ አስተካክላለሁ እንዳልኩትም። አሁን ግን እነዚህ አረመኔዎችን እዚህ አስገብቼ የማወራቸው ነገር ስላለ ምናልባት ራቅ ስላላረን ከዚህ ይዘን ስለዚህ መኝታ ቤት ሆኖ በቃ አይዞት አይዞት ነው ጫሞትን ያ ቀስ በሉ አይዞት። ኧረ ደህና እኮ ነኝ አሁን እንቀሳቀሳለሁ። አይዞት እግሮትም በጣም ጥሩ ነው። ያኔ በጣም እንትን ብሎ ነበረ ነው ምንም አይነት እንቅስቃሴ አያደርግ ነው አይደለ? አይዞት አሁን መድኃኒቱን በትክክል እንድትሰጡት የኛ ነርስ እናደርጋለን።